ሳትበላ ሄድ ማትረባን አንተ ስነ ስርዓት ነው ትእዛዝም አለው እሷስ ቢሆን እንዴት ትልቅ ሰው አይደለም ኋላ ግፍ እንዳይሆንቦ ጡር ነው እኔ መክራለሁ እንጂ ምክር አያስፈልገኝም ስራው እዚህ ተዝረክርኳል አንድ ማድረግ እንዳለች እንዴ ምን ማድረግ እንዳለብኝ ራሱ ስማ ዘማች አንተ ምን ታርግ ጥሩ ደሞዝ ይከፍልሃለሁ ኪስ ሞላ ሆድ ሞላ ከፍ እያለ ሲል ጭንቅላት በጮማ ተደፈነ እንዴት ማሰብ ትችላለህ ምን አጠፋው ጋሽ ሰማለህ እኔው ራሴ ጸሐፊ እኔው ራሴ ስራ አስኪያጅ እኔው ራሴ ኮምፒውተር ሰራተኛ ስልክ ላይ ጻፊ አምጣ ብለውኝ ሳላመጣ 2 ቀን አለፈና እሷን እኮ ምክንያት በማድረግ እየሰደቡኝ እያለ ነው እኮ ስልክ ያቋረጠው ስድቡ ነው የሚገርመው ገና ሌላ ይከተላል እኔ እኮ ድርጅት ሳቋቁም ሚሊዮን ህዝብ ችግር ላክም እንጂ እንዳንተ አይነቱን አረም ልተክል አይደለም ይገባኛል እኮ ጋሽ ያውቃለሁ ግን ያው እኔ ስድብ አልወድም ነው ይሻላል ምን ይመስላል ባካችሁ እና ፌክስ ነበር የምትፈልገው ዛሬ ሰራተኛ ይዘልኝ ካልመጣ እዚች ቢሮ ድርሽ ነበር ና አቤት ዛት የምትመጣው ሰራተኛ ደግሞ ከተማውን ጠንቅቃ የምታውቅ እሳት የላሰች ሰራተኛ መሆን አለባት ምንም እንዳያስቡ ጋሽ ምንም እንዳያስቡ በእኔ ጣሉት ይኸውልህ ዛሬ ጸሐፊ ይዘህ ካልመጣ እዚች ቢሮ ድርሽ እንዳትል ሐሳቤ ሹሩሩ ስትመጪ ሹሩሩ ስትሄጂ ሹሩሩ ሐሳቤ ሹሩሩ አቶ ቅናቱ አቤት ምን ነው ዶክተር እዚህ ድርጅት ውስጥ ምንድነው የተሰራ ያለው ምን ተሰራ ቅሬታ እናስገባለን አይፈታም ቅሬታ እናስገባለን አይፈታም ምንድነው የተሰራ ያለው ዶክተር ሲሮጡ የታጠቁት ሲሮጡ ይፈታል ቁጭ በልና ጉዳይን በአግባቡ አስረዳ ዓለም ሰልጥና የትየለሌ ደርሳለች እዚህ ድርጅት ውስጥ ግን እንደ ጋርዮሽ ስራ እየተሰራ ነው በመጀመሪያ ቁጭ በልና ጉዳይን አስረዳ ዶክተር ምን ሆናል እንዴ ስማ ተቀመጥኩ አልተቀመጥኩኝ ምንም ይሰራልኝ ነገር አለ እዚህ ድርጅት ውስጥ ያለ ዕውቀታቸው ሰራተኞች ተሰግስገው አለካውን ተታብ መጀመሪያ ቁጭ በልና ጉዳይን አስረዳ ዕውቀት ይኑረን አይኑረን ዋላ ይጣራል ቁጭ በል እስኪ ቁጭ በል አሁን ቅሬታ ማሰማት ትችላለህ አቶ ቅናቱ አቤት ብዙ ስራዎችን መስራት እየፈለኩኝ
ሴክሬታሪ ማለቴ ጸሐፊ በማጣቴ ምክንያት ምንም አይነት ስራ መስራት አልቻልኩም። ሌላ ታዲያ ሌላስ? ሌላ አቶ ቅናቱ ትስቅብኛለህ እንዴ? አሁን የጠየቅኩት ነገር ሳይፈታ እንደገና ሌላ? ዶክተር ችግር የመፍታት ችግር አለ እያልክ እኮ ሌላ ሁለተኛ ችግር ጨመርክ እኮ። የጠየቅኩህን ነገር በአስቸኳይ እንድትፈጽምልኝ እፈልጋለሁ። ትእዛዝም አለው። አንተ በፈለግኩ አይነት መረዳት ትችላለህ። እዚህ ድርጅት ውስጥ ሰልችቶኛል። ቢመርህም ባይመርህም ጉዳዩ እስኪፈጸም